እስራኤል ልጠፋ 15 ዓመት ነው የቀራት ተባለ። እኔ ምለው ዓለም ላይ ለክርስትና ከአክሱም ውጪ ሌላ ቅድስት ከተማ የለም እንዴ? እኛ ዒድን ያው በተለያየ ሁኔታ እያከበርን እንገኛለን። እንደምታውቁት በአክሱም የሚገኙ ወንድሞቻችን ግን ዛሬ የዒድን ሰላት አልሰገዱም። የውጭ ድርጅት ላይ የሚሰሩ ሰዎች ለገና ፍቃድ ሲጠይቁ ለምንድን ነው ሲላቸው ጌታ የተወለደበት ነው አሉ፣ ፈቀደላቸው። በሳምንቱ ለጥምቀትም ፍቃድ ሲጠይቁ ለምንድን ነው ሲላቸው ጌታ የተጠመቀበት ነው አሉት። ከዛ ለስቅለት ፍቃድ ሲጠይቁ ለምን ሲላቸው አይ ጌታ የተሰቀለበት ነው ሲሉት ኦፍ የተገላገልኩ ከዚህ በኋላ ፍቃድ አጠይቁኝ ማለት ነው ሲላቸው አንደኛው አረ ከ3 ቀን በኋላ ይነሳል። በጣም ያሳዝናል፣ በጣም ያሳፍራል። በጣም እኛ ዒድን ያው በተለያየ ሁኔታ እያከበርን እንገኛለን። እንደምታውቁት በአክሱም የሚገኙ ወንድሞቻችን ግን ዛሬ የዒድን ሰላት አልሰገዱም። በጣም ያሳፍራል። ምን አይነት እብደት ነው የሚያስብለው? ወላሂ ምን አይነት እብደት ነው እየተፈጠረ ያለው ነው የሚያስብለው? ምን አይነት አስተሳሰብ ነው? የጃጃ አስተሳሰብ። ወላሂ እትብታቸው በተቀበረበት ምድር ላይ የኔ በሚሉት ምድር ላይ ነጃሺ በፍትህ በመሩበት ምድር ላይ ይህን መመልከት እጅግ በጣም ይቀፋል። በጣም ነው የሚቀፋው። ከሁሉም በላይ ደግሞ እስኪ ኮሜንት ላይ ለአክሱም ወንድሞቻችን ዒድ ሙባረክ በሏቸው። አለንላችሁ፣ አብሽሩ፣ ንጋት ቅርብ ነው። አሁን የተጀመረው እንቅስቃሴ እስከ መጨረሻው ግቡን ሳይመታ አይመለስም። ይህ ቅዠት፣ ይህ ቋንቋ በቃላት መገለጽ የማይችል እብደት ለአንዴና ለመጨረሻ ጊዜ ማክተም አይቀርም ኢንሻአላህ። እንደ ሌሎች ዜጎች ሁሉ እንደ ሌላ ቦታ ሁሉ ሙስሊሙ በአክሱም ያሉ ሙስሊሞች ቀና ብለው የሚያልፉበት ጊዜ ሩቅ አይደለም። እኛም አንቆምም። ፍትህን፣ እኩልነትን የህዝብ በሆነ ሀገር ላይ የሆኑ አካላቶች የሚፈነጩበት ጊዜ ማብቂያው ቅርብ ነው። ዒድ ሙባረክ ወኩሉ ዓሚን ወአንቱም ቢኸይር። ሁላችሁም ኮሜንት ዒድ ሙባረክ በሏቸው፣ አይዟችሁ በሏቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ምለው ዓለም ላይ ለክርስትና ከአክሱም ውጪ ሌላ ቅድስት ከተማ የለም እንዴ? ዛሬ በመላው ዓለም በድምቀት ሁሉም ቦታ ማለት ነው የኢድ ሰላት ተሰግዷል ከአክሱም ውጪ። ከላይ በምስሉ ላይ የምትመለከቱት በርካታ ክርስቲያኖች ቅድስት ከተማ የሚሏት ኢየሩሳሌም ነች። እዛም ደግሞ የሙስሊሞች እንዳይናቸው ብሌን የሚሳሱለት እጅግ ክቡር የሆነ ቦታ አልአቅሳ መስጂድ አለ። እዛም ዛሬ የኢድ ሰላት እጅግ ባማረ መልኩ ነው የተሰገደው። አክሱም ግን ኢድ ሰላታቸውን በቤታቸው በራቸውን ዘግተው እንዲያሳልፉ ተደርጓል። ይህም የሆነበት ምክንያት እዛ ያሉ የሃይማኖት አባቶች ቅድስት ከተማ ነው ብለው በርካታ ሙስሊሞች በተወለዱበት ባደጉበት በኖሩበት ከተማ ሰላት እንዳይሰግዱ፣ ሂጃብ እንዳያረጉ፣ እንዳይቀበሩ ተከልክሏል። ወላሂ እንድታስቡት እንድትረዱት የምንፈልገው ግን በርካታ የኢትዮጵያ ከተሞች ከዚህ በፊት ከብዙ ዓመታት በፊት ሙስሊሞች ሙስሊማዊ አለባበስ መልበስ አይችሉም ነበረ። የእስልምና መገለጫ የሆኑት ኮፍያ፣ ጀለቢያ አልባሳቶች በብዙ የኢትዮጵያ ከተሞች ላይ ሙስሊሞች አድርገው መንቀሳቀስ አይችሉም ነበር፣ እንኳን መስጊድ ሊሰራ ቀርቶ። አሁን ግን እነዛ ከተማ ላይ በርካታ ሙስሊሞች አሉ። ተክቢራ እያሉ ሰላታቸውን ይሰግዳሉ። በርካታ መስጂዶች አሉ። ኢንሻአላህ ወላሂ ይህንን ሁሉም ሰው እንዲረዳ የምንፈልገው አንድ ቀን አክሱም ላይ መስጊድ ይኖራል። አንድ ቀን ሙስሊሞች በነጻነት ተክቢራ እያሉ ይገባሉ፣ ተክቢራ እያሉ ይወጣል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መጅሊስ መግለጫ ከማውጣት ውጪ ምንም አላለም። የሚመለከታቸው አካላትም ኃላፊነታቸውን ወደ ጎን ትተው በዝምታቸው ላይ ጸንተዋል። ሙስሊሞችም እንደምታውቁት ነው አንዳንድ ቦታ በሰላት ላይ ፍትህ ለአክሱም ሙስሊሞች የሚል መፈክር ከማሰማት ውጪ ምንም ማድረግ አልተቻለም። ነገር ግን እዛ በሙስሊሞች ላይ እንደዚህም በደል የምትፈጽሙ ሁሉ በታሪክ ተጠያቂ ትሆናላችሁ። ታሪክ ይወቅሳችኋል። ሙስሊሞች ምንም ባረግ ባንችል እንኳን ዱዓ እናድርግላቸው፣ እናስታውሳቸው፣ ከጎናቸው እንደሆንን ይረዱ ዘንድ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረገ አዳርሱት። እስራኤል ልጠፋ 15 ዓመት ነው የቀራት ተባለ። ዛሬ የውሙል አረፋ ነው። አላበዛባችሁ ማጠር ያለች ነገር ብቻ ልንገራችሁ ብዬ ነው። በእስራኤል ጉዳይ ሳውዲና ኢራን አቋማቸውን አሳውቀዋል። በዛሬው ዕለት የኢራኑ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ ሰጡት የተባለው መግለጫ ላይ እንግዲህ የሐጅን አስመልክቶ ነው ዛሬ ይህንን መግለጫ የሰጡት የውሙል አረፋና እንዲሁም ሐጅን አስመልክቶና በዛ መግለጫቸው እስራኤል ልትጠፋ 15 ዓመት ብቻ የቀራት ሀገር ነች ብለዋል። ይህም ከ10 ዓመት በፊት አባታቸው 25 ዓመት ነው የቀራት ያሉትን ንግግር የሚያጠናክር ሆኖ ታይቷል። በሌላ በኩል እዛው መግለጫቸው ላይ እንግዲህ አሜሪካ ማለት ከዚህ በኋላ ሚድል ኢስት ሀገራቶች ላይ
ወታደራዊ ቤዞችን ይዛ እዛ አካባቢ ፐርሺያን ገልፍና ሁርሙዝ ሰርጥ አካባቢ እዛ አካባቢ ላይ እየፎከረችና እያስፈራራችና እያስገበረች የምትቀጥልበትን ጊዜ እንዲያበቃ አድርገነዋል። ከዚህ በኋላ ማንንም የምታስፈራራ አይደለም። ራሷን እንኳን ከኢራን ብርቱ ጥቃት ማትከላከል ደካማ መሆኗን ለመላው ዓለም አሳይተናል ብለዋል። ከዚህ በኋላ በምንም ተአምር ያንን አካባቢ ላይ ማስገበር እንደማትችልና ይልቁንም የአካባቢው ሀገራቶች የሚድል ኢስት ሀገራቶች ከኢራን ጋር ሆነው አካባቢውን ማኔጅ የሚያደርጉበትን አዲስ ኦርደር እንዲያዘጋጁ ከኢራን ጋር ሆነው ጥሪ አቅርበዋል። ከዚህ በኋላ አሜሪካ ነገር አብቅቶላታል፣ ደካማ ነች፣ ራሷንም ዲፌንድ ማድረግ አትችልም። ከዚህ በኋላ ደግሞ ይህንን ድክመቷን ደግሞ የበለጠ እየተቀጣጠለ ወደ ኋላ እንዲጎትታት እናደርጋለን ብለዋል አያቶላ ሙጅተባ ኾሜኒ። በሌላ በኩል እንግዲህ ሳውዲ ደግሞ ዶናልድ ትራምፕ በትናንትናው ትዊታቸው ከኢራን ጋር ዲል ለማድረግ እንግዲህ ኢራንም ሆኑ የሚድል ኢስት ሀገራት ሳውዲንም ጨምሮ ከእስራኤል ጋር ኖርማላይዝ ማድረግ አለባቸው ብለው ጥሪ አቅርበው ነበር። እንደ ማስፈራሪያም ነገር አድርጎ ነበር ዶናልድ ትራምፕ። ይህንን የዶናልድ ትራምፕ ማስፈራሪያ እንግዲህ መልስ የሰጠው የሳውዲ መንግስት በምንም ተአምር ብሎ ሙሉ ለሙሉ ሪጀክት አድርጎታል። ኢንዲፔንደንት የሆነች ፍልስጤም የምትባል አገር እስክትመሰረት ድረስ ከእስራኤል ጋር ኖርማላይዝ ማድረግ ዘበት ነው፣ ኖርማላይዝ አናደርግም፣ በጠላትነታችን እንቀጥላለን ብሎ የሳውዲ መንግስትም አሳውቋል ማለት ነው። ለማንኛውም ግን ሙጅተባ ኾሜኒ እንዳሉት በ15 ዓመት እንግዲህ እስራኤል ትጠፋለች ወይስ አትጠፋም የሚለውን ያው ከ15 ዓመት በኋላ የምናየው ነው የሚሆነው ማለት ነው። እጅግ በጣም አስደሳችና አስገራሚ የሆነ ክስተት ላጋራችሁ። ይህ የእስልምናን ውበት ለዓለም ያሳየ ብዙዎችን እያነጋገረ የሚገኝ እጅግ ገራሚ ክስተት ነው። እነዚህ ሁለት የምትመለከቷቸው ሰዎች እጅግ በተለያየ የህይወት ደረጃ ላይ የሚገኙ ሰዎች ናቸው። እዚህ ጋር የምትመለከቷቸው ሰው ከወደ አፋር የሄዱት መካ መዲናን የረገጡት 30 በህይወታቸው ያፈሯቸውን 30 ፍየሎችና 3 ግመሎቻቸውን ሽጠው በይህን የምትመለከቱትን ያለቻቸውን አንድ ጫማ ሰፍተው ወደ መካ ያቀኑት አቶ ወይም ደግሞ ሀጂ አሊ ቢራ ይባላሉ። እዚህ ጋር የምትመለከቱት ደግሞ የኮትዲቫሩ ፕሬዝዳንት ወይም ደግሞ የአይቮሪ ኮስቱ ፕሬዝዳንት አሊሳና ኦታራ ይባላል። ይህ ፕሬዝዳንት ሙዝደሊፋ ላይ እዚህ ጋር በምትመለከቱት መልኩ ተኝቶ ይታያል። እነዚህ ሁለት ሰዎች እጅግ በተለያየ የስልጣን ደረጃ እጅግ በተለያየ የኢኮኖሚ ስታተስ ላይ ይገኛሉ። እኚህ አባት ያላቸውን ጥሪት በሙሉ ሽጠው እዚህ ቦታ ላይ ሄደዋል። እሱ ደግሞ ከነ ስልጣኑ ከነ መሪነቱ ከነ አለው አቅም እዚህ ቦታ ላይ ሄደው ሁለቱም በተመሳሳይ ሁኔታ አላህ ፊት ተደፍተው አንዱ ካንዱ በምንም ነገር ሳይሆን ለአላህ ባለው ፍራቻ ብቻ ተበላልጦ እዚህ ቦታ ላይ ተገኝተዋል። የእነዚህ ሁለት ሰዎች ደረጃ ዓለምን ያስገረመ ምናልባትም የእስልምናን ውበት ለሁሉም ያሳየ ማንም ሰው እዚህ ቦታ ላይ መካ መዲና አላህ ፊት ላይ ማለት ነው ሁሉም ሰው ስልጣኑም ባለስልጣኑም ሆነ ባለሀብቱ ሴሌብሪቲ የትኛውም ፌመስ ሰው ሆነ የትኛውም ተራ ሰው ጥቁሩም ነጩም አጭሩም ረጁም የትኛውም ማንኛውም ሰው ማለት ነው እዚህ ቦታ ላይ ሁሉም ነው፣ ሁሉም እኩል ነው። እዚህ ቦታ ላይ ሁሉም ለአላህ ለበይክ ይላል። ይህ እጅግ በጣም አስገራሚና ዓለምን እያነጋገረ የሚገኘው ክስተት ነው። ከየትኛውም ቦታና ከየትኛውም ዘርና ከየትኛውም አቅጣጫና እዚህ ቦታ ላይ ሁሉም እኩል ነህ። እዚህ ቦታ ላይ የሚለይህ ነገር ለአላህ ያለ ፍራቻ ብቻ ነው። በእስልምናም የሚለይህ ነገር ለአላህ ያለ ቦታና ፍራቻ ብቻ ነው። ታዲያ ይህ ክስተት ዓለምን እያነጋገረ የሚገኝ ድንቅ ክስተት ነው ተብሏል። ፕሬዝዳንቱም ሆነ ተራው ኢትዮጵያዊ ያለውን ነገር ሸጦ የሄደውም ኢትዮጵያዊ ጭምር ሁሉም እኩል እንደሆኑ ያሳየ የእስልምናን ውበት ለዓለም ያንጸባረቀ ገራሚ ክስተት ነው። ይህን ነገር ላጋራችሁ ብዬ ነው። በኢድ ቀን እንደዚህ አይነት ደስ ይሉ መረጃዎች ማድረስ ደግሞ አንድ የራሱ የሆነ ደስታ የሚጨምር ነገር ነው ብዬ አስባለሁ። ኢንዌይስ አልሐምዱሊላህ አላ ኒዕመቲል ኢስላም። ሰላም አለይኩም። ሼር ላይ ሪፖስቱን ነገር አድርሱ፣ ለሁሉም ይድረስልኝ። ያራዳ ልጆች ሰላም አለይኩም። ይመቻችሁ።